ሶስት ዱርዬ ልጆች ናቸው። በጣም የሚያስፈሩ በቃ የሆነ በጣም ጋርድ ናቸውና እኔ በቃ እነሱን እንዳየሁኝ በጣም ደንግጬ ዳሩን ያስኩኝ። ዳሩን በያዝኩኝ ሰዓት አለፉ። እኔ ስል ወደኋላ ተመልሰው እኔን ያዙኝ። ሶስቱ እንደያዙኝ በቃ በጣም ደንግጬ ምንም አላልኩም። ፈጣሪ ሆይ ነው ያልኩት በቦታው። ለሴት ልጅ ሶስት ወንድ ይቅርና አንድ ወንድም በጣም ትግሉን ለማሸነፍ በጣም ከባድ ነው። በቃ እግራቸው ላይ ወድቄ እህት የላችሁም እናት የላችሁም ማለት ስጀምር ለመጫው እንደሞከርኩኝ አፌን ይዞኝ የሆነ መድኃኒት በጥብጠው ይዘው ነበር። መድኃኒቱ እንግዲህ እንደ እብድ የሚያደርግ መድኃኒት ነው። እንዲህ አይነት ነገር በእኔ ላይ ይደርሳል ብዬ አንድም ቀን አስቤ አላውቅም። በቃ እግሬ መራመድ አይችልም። አፌ ዲዳ ሆነ። ያለ ሰው ለሽንት መነሳት አልችልም። ሰው ነው ተሸክሞ የሚያነሳኝ ካልጋ። ሰውን ለመጥራት ከፈለኩኝ እጄን አጨዋለሁ። ውሃ ለማለት እጽፋለሁ። የጻፍኩኝ እጄም ተያዘ። በምልክት ማሳየት ጀመርኩኝ። ማን ነው ስምሽ? ቃል ኪዳን። እሺ ለምን መጣሽ ወደፊት ለፊት? ወደፊት ለፊት የመጣሁት ለምስጋናና ለይቅርታ ነው የመጣሁት። ያው ፈጣሪ በብዙ ነገር ታድጎኝ ፈጣሪ ማመስገን አልቻልኩም። በቃ በዚህ አመት ያው ብዙ አመት ባልቆይም በዚህ አመት በጣም ብዙ ነገር ደርሶብኛል። ተማሪ ነኝ 11ኛ ክፍል። ፈጣሪ ከዛ ነገር አትርፎኝ ፈጣሪን አላመሰገንኩም። ለኔ ደግሞ የምትጨነቅ ከእናት ከአባት በላይ የምትጨነቅ እህት አለችኝ። እሷ እንደምትሆንልኝ አንድም ቀን ለሷ ነው ይኝለታል። ታላቅ ልጅ ታናሽ? ከሁሉም ቤት ውስጥ ታላቅ ናት እና ቤት ውስጥ በቃ እኔን የምታስተምረው እሷ ናት። አልሰማትም። በቃ ምንድነው በዚህ አመት ከክላስ የካቲት 28 ቀን ከክላስ ከአንድ ጓደኛ ጋር ወጥተን ወደ ቤት እየተመለስን እያለን የሆነ ዱርዬ ልጆች የሆነ ቆሎ የሚሸጥ ልጅ ልከው በእነሱ ፊት በት ነው ብሎ ነው የላኩት ነው። እኔ አላወኩም ያ ቆሎ እንደተበተነ በእኛ ፊት። እኛ ወደ ቤት እየሄድን እያለ ያ ቆሎ የሚሸጥ ልጅ በእኛ ፊት በት ነውና ቆሎውን ለመልቀም እኔ ቁጭ ለማለት ሞክር ጓደኛዬ አለቅምም ወደ ቤት ብንሄድ ነው የሚሻለው ምናምን ስትል እኔ በቃ ልጁን ሳይ ምርር ብሎ ሲያለቅስ ውስጥ ያልቻለም። በቃ እሱ ተልኮ እንደመጣ እኔ ምንም ማቀው ነገር የለምና ቆሎውን ዝቅ ብዬ ለቀምኩለት። ከሞተረኞች ከሰው ሁሉ ብር ሰብስቤ ለልጁ ሰጠሁት። ግን ያ ቆሎ የተበተነው የኔን ህይወት ለማበላሸትና የኔን አላማ ለማቆም ነበር። እዛ ቆሎውን ስለቅም ለካ ስልኬን ወስደውታል። በዛ ቦታ ላይ ልከው ያስበተኑት ልጆች ማለት ነው። እና ጫካውን አልፈን ነው እኛ የምንሄደው። ማንም ሰው እንግዲህ ያንን ጫካ ከሰው ጋር እንጂ ለብቻው አያልፍም። እየሄድን እያለን እሷ ወደ ራሳቸው መንገድ ከተመለሰች በኋላ እኔን በስልክ አማካኝነት እንደገና ወደ ኋላ መለሱኝና የሆነ ቤተ ክርስቲያን አለ። ቤተ ክርስቲያን ግቢ ገብቼ ቁጭ ብዬ ስቆይ እንዴ ዛሬ ቤተ ክርስቲያን ግቢ ለምን ገባው? ሌላ ጊዜ ከውጪ ተሳልሜ ከውጪ ጸሎት አድርጌ ነው መሄደው። ዛሬ እንዴት ወደ ግቢ ገባው? ጓደኛዬስ ደግሞ ወዴት ሄደች ያልኩኝ ለአንድ ለ3 ለ4 ደቂቃ ቁጭ አልኩኝና በቃ አንድ ቀን ዛለት 2 ቀን ነው የሆነብኝ። በቃ ራሴን አረጋግቼ ከቤተ ክርስቲያን ግቢ እንዴ እንደወጣው ሶስት ዱርዬ ልጆች ናቸው። በጣም የሚያስፈሩ በቃ የሆነ በጣም ጋርድ ናቸውና እኔ በቃ እነሱን እንዳየሁኝ በጣም ደንግጬ ዳሩን ያስኩኝ። ዳሩን በያዝኩኝ ሰዓት አለፉ። እኔ ስል ወደኋላ ተመልሰው እኔን ያዙኝ። ሶስቱ እንደያዙኝ በቃ በጣም ደንግጬ ምንም አላልኩም። ፈጣሪ ሆይ ነው ያልኩት በቦታው። ሳቁብኝ። ቦርሳዬ ውስጥ ያለውን ደፍተሬ ምናምን በተኑ። ለቀለብ የሚሆን ብር ነበረ። ስልኬና ብሬን ወስዶ ወደ ጫካ እየገባ ይዛችኋት ነው አለ። በቃ ወደ ሌላ ህይወት ውስጥ ሊመሩኝ ነው በማለት በጉልበታቸው ላይ ወድቄ በቃ ልቀቁኝ ማለት ጀመርኩኝ። ልትሄጂ ያምርሻል ምናምን በማለት ብዙ ነገር በቃ ገፉኝ፣ ጣሉኝ። ብዙ ነገር ነበር። በቃ ትግሉ በጣም ብዙ ነበር። ለሴት ልጅ ሶስት ወንድ ይቅርና አንድ ወንድም በጣም ትግሉን ለማሸነፍ በጣም ከባድ ነው። በቃ በዛ በቦታው ላይ በቃ እኔ ያለለም ስላቸው ለመጮፍ ስሞክር አፌን ዘጋኝ። አንድ ልጅ አፌን ሲዘጋ
በቃ እኔ በቦታ ያሰብኩት ሌላ ድርጊት ሊፈጽሙብኝ ነው በማለት እግራቸው ላይ ወድቄ እህት የላችሁም እናት የላችሁም ማለት ስጀምር ለመጫው እንደሞከርኩኝ አፌን ይዞኝ የሆነ መድኃኒት በጥብጠው ይዘው ነበር። መድኃኒቱ እንግዲህ እንደ እብድ የሚያደርግ መድኃኒት ነው። አንዱ አፌን ይዞኝ አንዱ ደግሞ በአይላንድ ያለው ማጠጣት ጀመረ። እነሱ ፊቴ ላይ መጀመሪያ ሲደፉ በቃ አፌ ውስጥ እንዳይገባ ለመጠንቀቅ በቃ ሞከርኩኝ። ከዛ አፍሽን ልዘጊ ነው ምናምን ብሎ አፌን በግድ ይዞኝ አንዱ አጠጣኝ። ከዛ በኋላ ያለውን ህይወት ምን እንደሆነ አላውቅም። ወረቀት መልቀም በቃ ነገራችን እኔ በጣም በትምህርት ያው አስተማሪዎችም ያውቃሉ፣ ሰው ማንም ያውቃሉ፣ በተወዶ ዙሪያ ያሉ ሰዎች ሁሉም ያውቃሉ። በትምህርቴ በጣም በቃ ማልደራደርና አላማ ያለኝ ሰው ነበርኩ። በቃ በትምህርት በጣም ጎበዝ ልጅ ነኝ። በበርኩበት ሰዓት መንገድ ላይ አከራያችን ነበረና አከራያችን ከስራ እየመጣ ይህን ታሪክ ሁሉ እኔ ከዳንኩኝ በኋላ ነው በቃ የሰማሁት። መድኃኒቱን ካጠጡኝ በኋላ መንገድ ላይ ፌስታል ስለቅም ቆሻሻ ውስጥ እየተሯሯጥኩኝ ጫካ ውስጥ ወዲያ ወዲህ እያልኩኝ ምን ሆነ ነው በማለት እሱ ወደ ቤት ይዞኝ መጣ። የሚያደርገውን ነገር ሲያጣ በቃ ለእህቴ ደውሎላት በእሷ ላይ እንዲህ አይነት በሽታ አለባት እንዴ ምናምን ብሎ ሲጠይቅ አይ ምንም ነገር የለባትም ምን ሆና ነው ስትለው በቃ እንዲህ ሆናለች እና ይዤ ልሂድ ቤታችሁ ቤት በኩል ነው ምናምን በማለት እኔ ከሱ ጋር እያለሁ እህቴን ደውሎ የጠየቃት በሷ አማካኝነት ቤቱን እያፈላለገ ወደ ቤት ድረስ ወሰደኝ። በዛ ሰዓት ምን ራሴ አላውቅም። እስክሪብቶና ደብተር ከእጄ ሲወሰድ በቃ ማልቀስ ነው ስላይ። ግን ደብተርና እስክሪብቶ ካሳየኝ የትም ሄዳለሁ። በቃ እውነት አይመስለኝም። እንዲህ አይነት ነገር በእኔ ላይ ይደርሳል ብዬ አንድም ቀን አስቤ አላውቅም። በቃ ትኩረት የማደርገው በትምህርቴና በአገልግሎቴ ብቻ ነው። ከዛ በኋላ በአፌ አንደበቴ ተዘጋ። በቃ ከዛ በኋላ አንደበቴ ለ16 ቀን ተዘጋ። በዛ ሁሉ ቤተሰቦች በቃ እኔ ታመሜ እኔ አይደለሁም የታመምኩት። በቃ ቤተሰብ እናቴ፣ እህቴ፣ ቤት ያሉት በቃ ዘመድ የሆኑ ሁሉ ናቸው የታመሙት። እግሬ መራመድ አይችልም። አፌ ዲዳ ሆነ። ያለ ሰው ለሽንት መነሳት አልችልም። ሰው ነው ተሸክሞ የሚያነሳኝ ካልጋ። ሰውን ለመጥራት ከፈለኩኝ እጄን አጨዋለሁ። ውሃ ለማለት እጽፋለሁ። የጻፍኩኝ እጄም ተያዘ። በምልክት ማሳየት ጀመርኩኝ። እንዴት መጣሽ መልካም ወጣት? እኔ ሲጀመር ወደዚህ ስመጣ ከተስፋ መቁረጥ በቃ መመለስ አልቻልኩ። ተስፋ ሙሉ ስለቆረጥኩኝ 4-5 ራሴን ለማጥፋት ሞክሬያለሁ። ገመድ አንጠልጥዬ ለምን አላማ አልነበረኝም በቃ ከትምህርት በስተቀር። እህቴ የምትሞላልኝ ነገር ምንም አይታየኝም። በቃ የሚጎላው ነገር ብቻ ነው የሚታየኝ። በቃ ፈጣሪን በቃ መጠየቅ ጀመርኩ። እሺ እኔ በምንድን ነው የምበረታው ከዚህ በኋላ ማን ነው የሚያበረታኝ ያልኩኝ ለእህቴ እኔ የዮናታን ትምህርት መማር ፈልጋለሁ አልኳት። እሺ ደስ ይለኛል በማለት እሷን በጣም ተደስታ በቃ ከሷ ሸሽቻለሁ ሙሉ በሙሉ። በቃ ለምን እንደሆነ አላውቅም። በቃ አስጠላኝ ሙሉ በቃ ከሱ ወደ እሷ መጠጋትን በቃ አስጠላኝና ለእሷ እንደዚህ የዮናታን ትምህርት ያስፈልገኛል ስል እሺ ካስፈልገሽ እኔ ያስመዘግብሻለሁ ብላ እሷ ናት ያስመዘገበችኝ። ባለፈው ስታስተምር ጌታ ከጉድ ያወጣችሁ ጌታ የታደጋችሁ ስትል በቃ እኔ ውስጥ ያልቻለም እንደዛ እብደት ብቀር እኔ ማንኛ አልኩኝ። በቃ እንዳበድኩኝ ብቀር ሁሉም ነገር ይቀር ነበር። ነገር ግን ፈጣሪን አንድ ቀን አመስግኘው አላውቅም። ትላንትና ስምሽን እየጠራው ነበር የምጸልየው ታስታውሻለሽ? ቃል ኪዳን እንዲህ ሴታው ነጻ ትወጣለች። እስከዛው ባለው አውቃለሁ። ወደ መድረኩ ስመጣ ወደ ላይ ያለኝ ነበር። በፊዚክስ ደብተር ላይ ተደገመ ቃል ኪዳን ሲባል ቃል ኪዳን እንደተባለ በቃ ውስጤ በጣም ተረበሸ። አሁን ተፈውሰሻል። ፈጣሪ ይቅርታ መጠየቅ እፈልጋለሁ። እህቴ በጣም በድዬሻለሁ። በጣም ወድሻለሁ። በጣም ይቅርታ አድርግልኝ። አጨብጭቡላት።